አየር ኃይል የጥቃት ራዳሩን ወደ አስመራ ዙሮ በተጠንቀቅ እንዲቆም ትዕዛዝ ተሰጠው። አዳዲሶቹ ሜካናይዝድና የአየር ኃይል መሳሪያዎች እየገቡ ነው። ፊልድ ማርሻሉ አስቸኳይ የክተት ጥሪ ያቀረቡ። ጥሪው በጡረታ የተሰናበቱ መኮንኖችን ይጨምራል። መከላከያ ሚኒስቴር ተጠባባቂ ኃይልና ተሰናባች ጦር በአስቸኳይ ወደ ካምፕ እንዲገባ ጥሪ አስተላልፏል። የሻዕቢያ ጦር ወደ ጎንደር ድንበር እየቀረበ ባለበት ወሳኝ ሰዓት ጠቅላዩ ለአየር ኃይል አዛዣቸው ሌተር ጀነራል ይልማ መርዳሳ አስቸኳይ መምሪያ ሰጥተዋል። የጠቅላዩን መምሪያ ተከትሎ አየር ኃይል የጥቃት ራዳሩን ወደ አስመራ ዙሮ በተጠንቀቅ እንዲቆም ትዕዛዝ ተሰጥቶታል። ትዕዛዙ የመጣው የኤርትራ ጦር ሜካናይዝድ ኃይሉን በሶስት አቅጣጫ ማስገባቱ እየተነገረ ከመሆኑ ጋር የሚገናኝ ነው የተባለ ሲሆን የአየር ኃይሉን አቅም ከፍ የሚያደርጉ አዳዲሶቹ የአየር ኃይል መሳሪያዎች እየገቡ መሆኑ ተሰምቷል። በዝርዝር እንመለስበታለን። በሌላ በኩል ደግሞ መከላከያ አስቸኳይ የክተት ጥሪ ማቅረቡ አነጋጋሪ ሆኗል። ጥሪው በጡረታ የተሰናበቱ መኮንኖችን እንደሚጨምር ታውቋል። መከላከያ ሚኒስቴር ተጠባባቂ ኃይልና ተሰናባች ጦር በአስቸኳይ ወደ ካምፕ እንዲገባ ጥሪ አስተላልፏል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። የጦርነት ስጋት አይሏል። ሻዕቢያ ታንክ ይዞ ወደ ድንበር ጥሶ ገብቷል። ትህነግ በሳምንት ውስጥ አዲስ አበባ ጠብቁኝ የሚል ፉከራውን ከተለመደው የልወረር ነው ሳውንድ ትራክ ጋር አጅቦ እያሰማ ነው። በርካታ የኤርትራ ሰራዊት ወደ ትግራይ የተለያዩ አካባቢዎች መስረጋቸው የተለያዩ ሪፖርቶች እያሳወቁ ነው። በትግራይ የተቋቋመው ሴንትራል ኮማንድ ፖስት የተለያዩ መምሪያዎች እያወረደ ሲሆን በትግራይ የጦርነት ዝግጅት የተጧጣፈው መሆኑን ከዛው የሚወጡ መረጃዎች ያመለክታሉ። ከመንግስት ወገን ግን ምንም የሚሰማ ነገር የለም። አየር ኃይል የጥቃት ራዳሩን ወደ አስመራ ዙሮ በተጠንቀቅ እንዲቆም ትዕዛዝ ተሰጠው። አስቸኳይ መምሪያ የተሰጠው የሻዕቢያ ጦር ሜካናይዝድ ብርጌዱን በሶስት አቅጣጫ ወደ ኢትዮጵያ ማስጠጋቱ በተነገረበት አጋጣሚ መሆኑ ደግሞ ውጥረቱ ከፍ ወዳለ ግጭት ሊያመራ ስለመሆኑ አመላካች ተደርጎ እየተነገረ ነው። ዘገባዎች እንደሚያመለክቱት የኤርትራው ገዢው ስርዓት በሶስት የተለያዩ ግንባሮች ላይ የተደራጁ የሜካናይዝድ ክፍሎች አሰማርቷል። የአሰመራሩ ሂደት ታንኮችን፣ የመድፍ ስርዓቶችንና ሞርታሮችን ያካተተ ሲሆን በዋና ዋና የድንበር ኮሪደሮች ላይ እንደሚከተለው ሰፍሯል። ግንባር 1 በዛላምበሳ ዚባን ህፃ መስመር ሲሆን በዚህ ግንባር የተሰማራው ሜካናይዝድ ኃይልም የተለያዩ አይነት ያላቸው 22 ታንኮች፣ 122 ሚሜ መድፍ፣ 3 ባትሪ 130 ሚሜ መድፍ፣ 1 ባትሪ 155 ሚሜ መድፍ፣ 80 ሚሜ ሞርታር 10፣ 120 ሚሜ ሞርታር 6 መያዙ ታውቋል። ሁለተኛው ግንባር በራማ ኮሪደር የተንቀሳቀሰ ሲሆን በውስጡም የተለያዩ አይነት ያላቸው 20 ታንኮች፣ 122 ሚሜ መድፍ፣ 2 ባትሪ 130 ሚሜ መድፍ፣ 1 ባትሪ 155 ሚሜ መድፍ፣ 1 ባትሪ 80 ሚሜ ሞርታር 8፣ 120 ሚሜ ሞርታር 4 መታጠቃቸውን የተነገረው። ሶስተኛው ግንባር ደግሞ በባድመ ማይኩህሊ፣ አዲስ ጸጸር፣ አዲያሰርና ሽመልምባ ኮሪደር ነው። በዚህኛው ግንባር የተሰለፈው ሰራዊት ደግሞ ታንኮች 30፣ የተለያዩ አይነቶች 122 ሚሜ መድፍ፣ 4 ባትሪ 130 ሚሜ መድፍ 2፣ 1 ባትሪ 55 ሚሜ መድፍ፣ 2 ባትሪ 80 ሚሜ ሞርታር 20፣ 120 ሚሜ ሞርታር 12 ታጥቆ ወደፊት እየመጣ መሆኑ መረጃዎች አመላክተዋል። ስለ ጉዳዩ በዝርዝር ሪፖርት የቀረበላቸው ጠቅላይ ሚኒስትር አብይ በመጨረሻም አየር ኃይሉ በማንኛውም ሰዓት ድምፁን አጥፍቶ እርምጃ ለመውሰድ የሚያስችለውን ዝግጁነት እንዲያደርግና በተጠንቀቅ ላይ እንዲሆን ማዛቸው የተሰማ ሲሆን የአየር ኃይሉ ዋና አዛዥ ሌተር ጀነራል ይልማ መርዳሳም ለመኮንኖቻቸውና ለፓይለቶቻቸው ጥብቅ መምሪያ ማውረዳቸው ተሰምቷል። ይህ በእንዲህ እንዳለ በትላንትናው ዕለት ዶክተር ደብረጽዮን የሚመሩት ኮማንድ ፖስት በገመገመው መሰረት ከሻለቃ ጀምሮ ወታደራዊ አመራሮች የተሳተፉበት ግምገማ ተደርጓል። የመቀለ ምንጮች ሹክ ያሉት መረጃ እንደሚያመለክተው በትላንቱ ግምገማ ስለ ጦርነቱ የኃይል አሰላለፍ፣ ስለ ጦርነቱ ቁልፍ ኢላማዎች እንዲሁም ስለ ጥቃት አቅጣጫና ከኤርትራ በኩል ስለሚገባው መሳሪያና የኃይል ድጋፍ ተነስቷል። ጦርነቱ አስመልክቶ በራያ በኩል ያለ የሌላ ኃይል በማሰለፍ የሚሊዮን መንገድ መቁረጥ ዋናው ስትራቴጂ ሲሆን በዛ ቢባል በወር ጊዜ ውስጥ የፋኖ ኃይል መሃሉን ተቆጣጥሮ አዲስ አበባ እንደሚገባ ተመላክቷል። በውጭ ሀገር ካሉ የኦሮሞ ሊቃን ጋር መግባባት መደረሱን በማመልከት ኦሮሚያ ላይ በተመሳሳይ ፍጥነት መንግስት አፍርሶ አዲስ የመትከል ስራ እንደሚሰራ ለተሰብሳቢዎች ገለጻ ተሰጥቷል። ይህ ገለጻ ጀዋር መሐመድ ከትነግ ሰዎች ጋር አብሮ መስራት መጀመሩና ፕሮፌሰር ህዝቅኤል ከትነግ የበላይ አመራሮች ጋር በመስማማት ሁሉንም ብሔሮች ያካተተ አዲስ ጥምረት ለመፍጠር የአቶ ልደቱ አያሌውን አብሮነት ጥሎ ከመውጣት ጋር የሚገናኝ እንደሆነ ተመላክቷል። የኃይል አስተላለፉን በተመለከተ የቀጠናው አቋምም ወደ ትነግ ማድላቱ ተመላክቷል። የቀጠናው የኃይል አስተላለፍ ወደ ትነግ ማድላቱን ሲያስታውቁ የጎራውን ልዩነት በአገር ደረጃ አላብራሩም። ለተሰብሳቢዎቹ በግልጽ የተሰጠው መረጃ ግብጽ በኤርትራ በኩል ድሮን ማቅረቧ በአየር ከፍተኛ ብልጫ እንደሚወሰድባቸው ይሁንና 25 ከመቶ የሚሆነውን ጥቃት ለማክሸፍ እቅድ መያዙንና ይህ ከተሳካ ጦርነቱን ማሸነፍ እንደሚቻል ተገልጿል።
ጦርነቱ በታሰበው ደረጃ ባይሆን እንኳን እንደ ፕሪቶሪያው ባዶ እጅ ለድርድር ከመቀመጥ ይልቅ ጫና መፍጠር ሌላው እቅድ እንደሆነ ተመላክቷል። የተወሰኑ አካባቢዎችን በመቆጣጠር የድርድር ጫና ለመፍጠር የተያዘው እቅድ ከአማራ ታጣቂዎች ዘንድ የሚነሳውን የሀሳብ ልዩነት የሚያሳይ ሆኖ ተገኝቷል። ትነግ የራሱን ፍላጎት ለማሳካት እንጂ ለአማራ ሕዝብ ሲል የሚያደርገው አንዳችም ነገር እንደሌለ የሚገልጹ እንዳሉት በስብሰባው ላይ የተነሳው በውጊያው የተወሰነ ቦታ በመቆጣጠር በድርድር ወቅት ጫና ለመፍጠር የተያዘው እቅድ ይፋ መሆኑን ዘግይቶም ቢሆን ይፋ መሆኑ በቀጣይ ምን እንደሚያስነሳ ለጊዜው ምንጮች ያሉት ነገር የለም። በቀጣይ መረጃ መከላከያ አስቸኳይ የክተት ጥሪ ማቅረቡ አነጋጋሪ ሆኗል። ጥሪው በጡረታ የተሰናበቱ መኮንኖችን እንደሚጨምር ታውቋል። መከላከያ ሚኒስቴር ተጠባባቂ ኃይልና ተሰናባች ጦር በአስቸኳይ ወደ ካምፕ እንዲገባ ጥሪ አስተላልፏል። የሚኒስቴሩን በአስቸኳይ ተመለሱ ጥሪ ተከትሎ በርካቶች የኢትዮጵያና ኤርትራ ጦርነት ጭሱ መታየት ጀምሯል እያሉ ይገኛል። የኢፌዴሪ ጦር ኃይሎች አዛዥ ዶክተር አብይ አህመድ ለትግራይ ጊዜያዊ አስተዳደር ሌተና ጀነራል ታደሰ ወረደ ቀጭን ትዕዛዝ ሰጥቷቸዋል። የጦርነቱ ዋና ታርጌት ኢላማ የኢትዮጵያ ሉዓላዊነት ማስከበር በመሆኑ የትግራይ ሕዝብም በፌዴራል መንግስት ጎን መቆም እንዳለበት ይታመናል። ሌተና ጀነራል ታደሰ ወረደ ከኢፌዴሪ መንግስት የተሰጣቸውን መምሪያ የኢትዮጵያ መከላከያ ሰራዊት በሀገር ዳር ድንበር ለመቀመጥ በመሃል ትግራይ ስለሚያልፍ ምንም አይነት ትንኮሳ በእናንተ ታጣቂዎች እንዳይደረግ ሲል ጥብቅ ትዕዛዝ ተሰጥቷቸዋል። ስለሆነም ከዛሬ ጀምሮ ጀግናው የመከላከያ ሰራዊት የሀገሩን ዳር ድንበር ለማጽዳት ለማስከበር በአየር ኃይል ጥብቅ ክትትል እየተደረገለት ወደ ኢትዮ ኤርትራ ድንበር የሚጓዝ ይሆናል። ጥሪው ያስፈለገው ሰላማዊ ንግግሮችን ችላ ያለውና የሰላም በሮችን ሁሉ የዘጋው ሻዕቢያ ከፍተኛ ሰራዊቱን ወደ ኢትዮጵያ ድንበር ከማስጠጋቱ አልፎ በአንዳንድ የትግራይ አካባቢ ድንበር ጥሶ እየገባ መሆኑን ተከትሎ ሲሆን ከሰሞኑም የአማራ ክልል ጸጥታ ቢሮ ከሻዕቢያ ጋር ውጊያ ላይ ነን ሲል መግለጹ የሚታወስ ነው። የአማራ ክልል ሰላምና ጸጥታ ቢሮ ከሻዕቢያ ጋር እየተዋጋው ነው የሚል መልእክት አሰራጨ። አሁን በአማራ ክልልም ሆነ በመላው ኢትዮጵያ ውስጥ የሚካሄዱ ግጭቶች አመራር የሚሰጣቸውና ሎጂስቲክስ የሚቀርብላቸው ከመቀለና አስመራ መሆኑን ህዝባችን ማወቅ አለበት ሲል ቢሮ በማህበራዊ ትስስር ገጹ ላይ አሰራጭቶ ነበር። መግለጫው ቀጥሎም ወልቃይት ጠለምት ራያን ለማውረር የቋመጠው ቡድን ለፋኖ ኃይል የተሰጠው ተልዕኮ ከውስጥ ግጭት በመፍጠር ወደ ድንበር የሚሄደው መከላከያ ሰራዊትን በየዞርና ወረዳው ተወጥሮ እንዲቆይ በማድረግ ያለማንም ከልካይ ወልቃይት ጠለምትና ራያን መቆጣጠር ነው ሲልም ከሶ እንደነበረ አይዘነጋም። በዚህ ውጥረት መካከል ለቀድሞ የሰራዊት አባላት ወደ ሰራዊቱ ተመልሰው እንዲያገለግሉ ጥሪ መቅረቡ ታዲያ ሁኔታዎች ከሚጠበቀው በላይ እየተወሳሰቡና ሲፈራ የነበረው ሁለቱ ሀገራት ጦርነት ሊፈነዳ ጭስ መታየት መጀመሩን የሚጠቁም እንደሆነ በብዙዎች ዘንድ እየታመነ ነው። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሳፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።